የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የለውጥ ስራዎች መካከል አዲስና የፖሊስን ክብር የሚመጥን ልምድን ያካተተው የጀግኖች ማዕከል ግንባታን የማስጀመር ተግባር ተጠቃሽ ሲሆን ከደብረ ብርሃን ከተማ አስተዳደር በተገኘ የግንባታ ቦታ ላይ የመሰረተ ድንጋይ የተቀመጠለትን የጀግኖች ማዕከል ግንባታ መጀመር አስመልክቶ የክልሉ ፖሊስ ዋና ጠቅላይ መምሪያ ምክትል ኮሚሽነር ጀኔራልና የአስተዳደር ልማት ጠቅላይ መምሪያ አዛዥ ረዳት ኮሚሽነር አያልነህ ተስፋዬ የግንባታ ስራውን ባስጀመሩበት ወቅት ተከታዩም ብለዋል። ይህ የጀግኖች ማዕከል ግንባታ እሳቤው ከሪፎርማችን ጋር አብሮ የተወለደ ነው። የሪፎርም ስራችን እንደዚህ አይነት ፕሮጀክቶች መኖር እንዳለባቸው ከኢትዮጵያ ፌዴራል ፖሊስ የተወሰደ ልምድ ነው። በዛ ልምድ ላይ በሰነድ ቀምረን ያገኘ ነው። በጣም ለሰራዊት ኩራት ሊሆን የሚችል ከስሙም እንደምንረዳው ጀግኖች ማዕከል ወደኛ ክልል ማምጣት በጣም አስፈላጊ ነው ብለን ተግባብተንበት በየደረጃው ያለ አመራር አምኖበት ጥያቄው ለደብረ ብርሃን ከተማ ቀርቦ የደብረ ብርሃን ከተማም ለዚህ ታላቅ ገድል የሆነ ስራ እና ታሪክ አሻራ ሊጥል የሚችል ቦታ ነው በሚል አምኖበት ፕሮጀክት ቦታውን ፈቅዷል። ማዕከሉ የጀግንነት ምሳሌዎቻችን የሀገርና ሕዝብ ጠባቂዎቻችን ከሚገጥማቸው የአካል ጉዳት እያገገሙ በዚያውም የእውቀትና ስልጠና ማዕድ የሚጋሩበት እንዲሆን የሚያስችል መሆኑንም ምክትል ኮሚሽነር ጀኔራል አያልነህ ተስፋዬ ገልጸዋል። አንደኛ ሰራዊቱ ቆስሎ ጉዳት ደርሶበት የአካል ጉዳት ደርሶበት ሕክምና ከተደረገለት በኋላ ያሉት ቀሪ ቀናቶች ወደ ነበረበት የሰውነት ደረጃ እንኳ ባይመለስ ማገገም አለበት ብለን በምናስበውና በባለሙያ ትዕዛዝ መሰረት እንዲያገግም እዚህ ማዕከል ውስጥ መግባት አለበት ማለት ነው። ይሄ ደግሞ በሕክምና ተቋማት የቦታ ጥበት አለ፣ ሌሎችም ተደራራቢ ችግሮች ስላሉ እንደየባህሪው እንደየሰራዊቱ ጉዳት እንደ ስለንቦናው በራሱ ማዕከል ማገገም ያስፈልገዋል ማለት ነው። ሁለተኛው ደግሞ የቆሰሉና ጉዳት የደረሰባቸው የአካል ጉዳት የደረሰባቸው ሰራዊት ከዚህ በፊት ጉዳት የደረሰባቸውን ስለንቦና ጭምር ስብራታቸውን ይዘው ወደ ቤታቸው ነው የሚመለሱ። አሁን ግን የሚችሉትን ስራ እንዲለምዱበት የክህሎት ማሰልጠኛ ማዕከል ጭምር ነው። የኮምፒውተር ስልጠናዎችን ይወስዳሉ፣ የጋርመንት ስራዎችን ይወስዳሉ፣ የሾፌርና ሙያዎችን ይወስዳሉ። እነዚህን ስልጠናዎች ከሰለጠኑ በኋላ ደግሞ ራሳቸውን የሚመሩበት የቀሪ ህይወታቸውን ደግሞ የኦፕሬሽን ስራዎችን የወታደራዊ ግዳጆችን ከመፈጸም ቀጥሎ ያሉ ስራዎችን ደግሞ መስራት እና ህይወታቸውን እንዲመሩ ለሀገሬ ነው ዋጋ የከፈልኩ፣ ለህዝቤ ነው፣ ለክልሌ ነው ዋጋ የከፈልኩ በሚል ስሜት አካሌን በጣም እዚህ ደግሞ መጥቼ ህይወቴን የምመራበት ምቹ ሁኔታ ተፈጥሮልኛል የሚል ስሜት እንዲፈጥሩና ራሳቸውን ህይወታቸውን እንዲመሩ ማድረግ ነው። በሌላ መንገድ የምርምር ማዕከልም እናደርገዋለን ወደፊት ማለት ነው። ስለዚህ በሰራዊቱ ውስጥ ትልቅ ግምት የተሰጠው ትልቅ ቦታ የተሰጠው ነው። ለጀግኖች መከበሪያ ለወደፊት ህይወታቸው ውሎ ማደሪያ ለሚሆነው የጀግኖች ማዕከል ግንባታ የገቢ ምንጭ በቀዳሚነት የተገኘው በአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጀኔራል ዶክተር ዘላለም መንግስቴ የተዘጋጀው የምርጫ ደህንነትና የጸጥታ ተቋማት ሚና መጽሐፍ ገቢ ሲሆን የክልሉ ፖሊስ አመራርና አባላትም የሚሳተፉበት ስለመሆኑ ምክትል ኮሚሽነሩ ተናግረዋል። አንደኛው የገቢ ምንጭ የክቡር ኮሚሽነር ጀኔራሉ መጽሐፍ ተሽጦ ለዚህ ማዕከል እንዲውል ቃል ገብተዋል። ክቡር ኮሚሽነር ጀኔራሉም ሊመሰገኑ ይገባል። በዚህ መንገድ ቃል ገብተው እዚያ የሚዋደቅ ሰራዊት እያለ እኔ ገቢውን አልፈልገውም ለዚህኛው መቅደም አለበት በሚል የሰጡት ስለሆነ ምስጋና ይገባቸዋል ማለት እፈልጋለሁ። ሰራዊቱ ደግሞ የራሱን ቤት የራሴ መገንባት አለብኝ ብሎ በየደረጃ ያለው ሰራዊት የወር ደመወዙን በአንድ ዓመት ክፍያ እየወሰነ ነው ያለው። እውነት ለመናገር በዚህ አጋጣሚ ሰራዊታችንንም ማመስገን እፈልጋለሁ። የሚጎለን ነገር ካለ ደግሞ የክልሉ መንግስት በዚህ ላይ ደግሞ ለመደገፍ ከጎናችን ነው ማለት ነው። የጀግኖች ማዕከል ግንባታን ለማከናወን ውል የወሰደው ዘመን ኮንስትራክሽን ኮርፖሬሽን የግንባታ ተግባሩን በአዲስ ቴክኖሎጂና ጥራት እንዲሁም በሚፈለገው ፍጥነት ለማጠናቀቅ የሚተጋ መሆኑም ታውቋል። ይህንን ፕሮጀክት ለክልሉ የልማት ድርጅት ለሆነው ለዘመን ኮንስትራክሽን ሰጠናል። ዘመን ኮንስትራክሽን ውል ወስዶ የፕሮጀክት ስራውን እያቀላጠፈው ነው ያለ ማለት ነው። የአማራ ክልል ፖሊስ ከዘመን ኮንስትራክሽን ኮርፖሬሽን ጋር በደብረ ብርሃን ከተማ ላይ የሚገነባውን የጀግኖች ማዕከል ግንባታ አስመልክቶ የውል ስምምነት አድርገናል። በውል ስምምነታችን መሰረት እስከዛሬ የቅድመ ዝግጅት ስራዎች ሲሰሩ ቆይተው ስራው ተጀምሯል ማለት ነው። በእኛ በኩል እየተደረገ ያለው ጥረት ምንድነው? አሁን ሙሉ የሰው ኃይል አሟልተናል።
ማሽነሪዎች አሟልተናል። የኤክስካቬሽን ስራ ተጀምሯል። ቴክኖሎጂው በአማራ ክልል ደረጃ ምን ብለው በአገር አቀፍ ደረጃ ኦልሞስት የመጀመሪያው ነው ማለት ይቻላል። ይሄ ቴክኖሎጂ እንግዲህ በአውሮፓዎቹ ጣሊያንና ጀርመን ቤት የሚሰሩበት ነው። በ2 ወር በ3 ወር G+3 እና G+2 የሚሰሩበት ቴክኖሎጂ ነው። ይሄ ቴክኖሎጂ ምናልባት ለደብረ ብርሃን አካባቢ ነው እንጂ አዲስ ሊሆን የሚችለው ባህር ዳር ላይ በጣም በስፋት በግለሰብም ደረጃ በመንግስት ተቋማትም ደረጃ እየሰራንበት ነው ያለ ነው። ስለዚህ በእኛ በኩል ብቁ ልምድ አለን። በዚህ የሰለጠኑ ባለሙያዎች አሉ። ስለዚህ ግንባታውን በአጭር ጊዜ ይጠናቀቃል ብለን እናስባለን። ደብረ ብርሃን ላይ ተገኝተን አስጀምረናል። አይ ሆፕ በወራቶች አልቆ አገልግሎት መስጠት እንደሚችል እናምናለን። ይሄ ደግሞ ሰራዊታችን እዛ እየተዋደቀ ነው። ተጠላት ጋር አንገት ለአንገት እየተናነቀ ያለ ሰራዊት አለ። እኛ ደግሞ ይሄን ምቹ ሁኔታ ፈጥረን መቆየት አለብን ለሰራዊታችን ብለን እናስባለን። እንግዲህ የተሰጠው ጊዜ ገደብ 6 ወር ነው። እንግዲህ የጀመረው የካቲት ወር ላይ ነው። እስከ ሰኔ ወር መጨረሻ ድረስ ግንባታውን አጠናቀቅን እንጨርሳለን ብለን በቅድ ይዘን እየተንቀሳቀስን እንገኛለን። አሁን እየተሰራ ያለው እንደምታዩት የኤክስካቬሽን የቁፋሮ ስራ ነው። የቁፋሮ ስራ በአጭር ጊዜ በዚህ በ3 ቀን በ4 ቀን ውስጥ ጨርሰን እንግዲህ ወደ ጠቅላላ ዋና ዋና ብሎኮች 5 ብሎኮች አሉ። የዚህ ዶርሚተሪ ብሎክ የሚባለው ይሄ የኦፊስና ሌሎች የሚተኙበትና ማረፊያ ክላስ ሲሆን እዚህ ክራፍት ሜን የሚባል ብሎክ አለ። ደግሞ እዚህ ጋር ቀጥሎ ደግሞ እዚህ ክሊኒክ ካፍቴሪያ አለ። ከዛ ውጭ ግሪነሪና ሌሎች የመኪና ፓርኪንግ እንትኖች አሉና ዞሮ ሙሉን አሟልቶ ፉል ፓኬጅ አሟልቶ የያዘ ፕሮጀክት ነው እና በአጭር ጊዜ እስከ 6 ወር ባለው ጊዜ ውስጥ እንጨርሳለን።